ታሪካችን የሚጀምረው ኢኒፌ በተባለች በረሃብ በምትሰቃይ ድሃ ሀገር ነው። የዚች ሀገር ልዕልት የሆነችው ኤሎዲ ሕዝቧን እንጀራ አጥቶ ሲሰቃይ እያየች በሐዘን ትኖራለች። አባቷ ሎርድ ቤንፎርድ ሀገሩ ከጥፋት ለማዳን ሲል ከሩቅ ካለውና እጅግ ባለጸጋ ከሆነው አውሪያ መንግሥት የመጣለትን የጋብቻ ጥያቄ ይቀበላል። ኤሉዲ ለማታውቀው ልዑል ሄነሪ እጇን ለመስጠት የምትስማማው ለራሷ ደስታ ሳይሆን ለሕዝቧ ሕልውና ስትል ነው። አውሪያ ሲደርሱ ባዩት ወርቅና ድምቀት ይደመማሉ። ቤተ መንግሥቱ በደመና ላይ የተገነባ ይመስላል። ንግሥት ኢዛቤል ግን ኤሉዲን የምታያት በንቀትና በምስጢራዊ እይታ ነበር። ኤሉዲ ከልዑሉ ሄነሪ ጋር ስትገናኝ ልዑሉ ደግሞ የዋህ መስሎ ነበር የቀረባት። አብረው ጊዜ እያሳለፉ ይህ ኤሉዲ ታድላለች የሚል ተስፋ በቤተሰቦቿ ዘንድ እንዲያድር አደረገ። የሰርጉ ቀን ደረሰ። ኤሉዲ እጅግ ያማረ የሰርግ ልብስ ለብሳ ቃለ መሐላ ፈጸመች። ነገር ግን ድግሱ እንዳበቃ ንጉሣዊ ቤተሰብ አባላት ኤሉዲን ይዘው ወደ ተራራ ጫፍ ወጡ። እዚያም አንድ ጥንታዊና አስፈሪ ዋሻ አለ። ልዑል ሄነሪ የኤሉዲን እጅ በቢላዋ ቆርጦ ደሟን ከራሱ ደም ጋር አቀላቀለው። ይህ ሥርዓት ቤተሰባችንን ይጠብቃል አላት። ኤሉዲ ግራ ተጋብታ እያለች ልዑሉ በድንገት ተሸክሞ ወደ ጥልቁ ዋሻ ውስጥ ወረወራት። ኤሉዲ በድንጋጤ በለቅሶ እየተንከባለለች ወደ ዋሻው ጥልቀት ወደቀች። ያኔ ነው እውነቱ የታወቀው። ይህ ሰርግ ለፍቅር ሳይሆን ለሞት የተዘጋጀ ወጥመድ ነበር። አውሪያ ባለጸጋ የሆነችው ለዘመናት ንጹሐን ልዕልቶችን ለድራጎኑ መሥዋዕት በማድረግ ከእርግማን ስለዳነች ነው። ኤሉዲ ዋሻ ውስጥ ስትነቃ ራሷን ያገኘችው በሺህ የሚቆጠሩ አጥንቶች መሃል ነው። ብዙም ሳይቆይ የድራጎኑ እሳት ዋሻውን አበራው። ድራጎኑ ለዘመናት የሰው ደም ሲጠማ የኖረ በንዴት የተሞላ ፍጥረት ነው። ኤሉዲ መጀመሪያ ላይ በፍርሃት ብትሸሽም ቀስ በቀስ ግን መኖር ከፈለገች መዋጋት እንዳለባት ተረዳች። ዋሻ ውስጥ በግድግዳው ላይ የተሳሉ ስዕሎችና የተጻፉ ስሞችን አገኘች። እነዚያ ስሞች ከእርሷ በፊት የተገደሉ ልዕልቶች ነበሩ። አንዷ ልዕልት ያመለከተችውን የካርታ ምልክት ተከተላ ከድራጎኑ እሳት እያመለጠች ቁስሏን በዋሻ ውስጥ የሚገኙ ፈዋሽ ነፍሳት ታክማለች። ኤሉዲ የሰርግ ልብሷን ቀዳ ለትግል እንዲመቻች አደረገች። ፀጉሯንም ቆረጠችና ሰይፉን ጨብጣ ለበቀል ተዘጋጀች። ኤሉዲ ከዋሻው ወጥታ ለማምለጥ ተቃርባ ነበር። ነገር ግን አባቷ ጥፋቱን ተረድቶ ሊያድናት ወደ ዋሻው መጣ። በሚያሳዝን ሁኔታ ድራጎኑ አባቷን በፊቷ ገደለው። ኤሉዲ አባቷን አጥታ ተስፋ ቆርጣ እያለች ንግሥት ኢዛቤል የኤሉዲን ታናሽ እህት ፍሎርን አገታ ወደ ዋሻው ወረወረቻት። ኤሉዲ አሁን ምርጫ አልነበራትም። እህቷን ለማዳን በድጋሚ ወደ ሲኦል ተመለሰች። በዚህ ጊዜ ግን ድራጎኑ በብልሃት አታለለችው። ድራጎኑ እሳት ሲተፋባት ኤሉዲ ከድንጋይ በስተጀርባ ሆና እሳቱን ተመልሶ ድራጎኑን እንዲያቃጥለው አደረገች። ድራጎኑ ቆስሎ ሲወድቅ ኤሉዲ ልትገለው ሰይፏን አነሳች። ኤሉዲ ድራጎኑን ከመግደሏ በፊት ድራጎኑ ለምን እንደሚገላቸው ጠየቀችው። ድራጎኑም ንጉሡ ልጆችን ገሎብኛል አላት። ኤሉዲ ግን እውነቱን ነገረችው። ንጉሣዊ ቤተሰብ ልጆቻችንን ከመስጠት ይልቅ እኛን እያታለሉ ደማችንን በመቀላቀል የአንተ ልጆች ገዳይ እንደሆንን አድርገው እያሳዩ ነው አለችው። ድራጎኑ ለሺህ ዓመታት ሲታለል እንደነበር ሲረዳ ቁጣው ወደ ንጉሣዊ ቤተሰብ ዞረ። ኤሉዲና ድራጎኑ ተባብረው ወደ ቤተ መንግሥቱ ተመለሱ። በዚያ ሰዓት ልዑል ሄነሪ ሌላ ልዕልት ሊያገባ በዝግጅት ላይ ነበር። ኤሉዲ በደም ተለውሳ አዳራሹ ውስጥ ስትቆም ሁሉም ሰው ደነገጠ። ድራጎኑን ከበስተጀርባዋ ተከሰተ። ንግሥት ኢዛቤል ይቅርታ ብትጠይቅም ድራጎኑ መላ ቤተ መንግሥቱን በእሳት አጋየው። ግፈኞቹ በሙሉ ጠፉ። ኤሉዲና ታናሽ እህቷ በድል አድራጊነት ወደ ሀገራቸው ተመለሱ። አሁን ኤሉዲ አዳኝ የምትጠብቅ ደካማ ልዕልት አይደል። እንግዲህ የዛሬ ታሪካችን ይህንን ይመስል ነበር። እንግዲህ ካየነው ነገር የምንረዳው ማንም ሰው መጥቶ እንዲያድነን ከመጠበቅ ይልቅ በራሳችን ጥንካሬ መቆም እንዳለብን ነው። ይህ ፊልም የሴት ልጅ ጀግንነት እና የንጉሣዊ ቤተሰቡን ክፋት ቁልጭ አድርጎ አሳይቶናል። እናንተ ስለ ኤሉዲ ጀግንነት ምን ታስባላችሁ? ሄነሪ ክህደትስ ተናዳችኋልን? አስተያየታችሁን ኮሜንት ላይ ጻፉልኝ፣ ሁሉንም አነባለሁ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። እንደዚህ አይነት አስደሳች የፊልም ታሪካችሁን ሁልጊዜ እንዳደርሳችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። በቀጣይ የትኛውን ፊልም እንዳደርሳችሁ ትፈልጋላችሁ? ምርጫችሁን ኮሜንት ላይ ጻፉልኝ። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።